ድምጻዊት ጽላት ገዝሙ ትባላለች። በ2010 በርካታ ድምጻውያን በተሳተፉበት ዜማ አማን በተሰኘው የሙዚቃ አልበም ላይ ይለይልኝ በተሰኘ ስራዋ ነው አንድ ብላ ከህዝብ የተዋወቀችው። ድምጻዊቷ በአፋን ኦሮሞ ተወዳጅ የሆኑ ዘመን የማይሽራቸው ሙዚቃዎችን ለዘመኑ አድማጭ በሚስማማ መልኩ ሰርታ ቀንቅናለች። ሶማሊኛን ጨምሮ በተለያዩ ቋንቋ 7 ነጠላ ዜማዎችን ለህዝብ ያደረሰችው ድምጻዊት ጽላት አርብ ሰኔ 12 አዲስ አልበም ይዛ መጥታለች። ለሁለት ተከፍሏል። ባይዘው አልበሙ ለሁለት ስልሽ ከ1 እስከ 5 ያሉትን ትንሽ አንጋፋ የሚባሉ ሙያተኞች ተሳተፉበት ነው። የቀረውን 5ቱን ደግሞ አሁን ቅርብ ላይ ወጣት ድምጻውያኖች አዳዲስ ቲሞችን ያካተተ ነው። ላይክ አሁን ላይ ያሉ ወርልድ ዋይድ የሚሰሙ ሙዚቃዎችን በዛ ደረጃ ቀረብ ያለ ነው እንዲሆን በሚል ያም የበፊቱም እንዳለ ሆኖ አፕዴት የሆኑ ሚውዚክ ስታይሎችም ተካተውበታል። በርግጥ ከዚህ በፊት የሰራኋቸው ስራዎች ትንሽ አገርኛ ነገሮች 6-8 የሚባሉ ጀነሮች ነው ከዚህ በፊት ስጫወት የነበረው ትንሽ። ይሄ ግን ላይክ የራሴን ሪል ታለንቴን ጽላት ማናት የሚለውን ጀነርና ከለር በዚህ አልበም ነው የምታገኙት ማለት ነው። ስኬት አልበም በርካታ አንጋፋና ወጣት የሙዚቃ ባለሙያዎች ተሳትፈውበታል። ኦኬ ግጥምና ዜማ ካንጋፋዎቹ ናትናኤል ግርማቸው በግጥም፣ ወንደሰን ይሁብ በግጥም፣ ነፍሱን ይማር ሱራፌል አበበ እሱም በግጥም ተሳትፏል። እንዲሁም አንተነህ ወራሽ በግጥም በዜማ አንተነህ ወራሽ በዜማ ዜማዎች ላይም ኤፍሬም ብርቅነህ ካንጋፎቹ ጋር ባለው ቅንብር ሂደት ላይ እሱ ተሳትፏል። እልፍ እንባዎች በጉንጮች ወርደው ደማቅ ፈገግታዎች ያልፉና ተክተው ክፉና ደጉን ባለኝ አንደበቴ። እዚህ አልበም ላይ በአፋን ኦሮሞ 3 ትራኮች አሉ። አጠቃላይ 10 ነው የዘፈኑ ብዛት። ከ10 ውስጥ አፋን ኦሮሞዎችን በሞደርን ወይ ነው የተቀናበሩት። አሁን ላይ ያሉ እና አመፒያኖ ምንላቸው የተለያዩ ሚውዚክ ዘርፎችን ያሳተፈ ኢቭን 6-8ዎችንም ብንላቸውም እነሱም አሉ። ግን በጣም አፕዴት በሆነ መልኩ ላይክ የአልበሙ ይዘት በተቻለ መጠን አንድ አይነት ወጥ የሆነ ይዘት እንዲኖረው ሆኖ የተሰራው እሱም ተሳክቶልናል ብዬ አስባለሁ። አመለኬ መለኬ መለኬ አመለኬ ነዲቤ እሱማ ወንኬ ለሚለው ዲስከስ አረግን። አልበሙን አዳመጥኩት። አልበሙ ሳዳምጠው ላይክ የጠበቅኩት አልበም አይደለም። በጣም ትልቅ አልበም ሆነብኝ። 10 ትራኮች አሉት። በጣም የሚገርም አልበም ነው። በጣም ላይክ በዚህ ታይም ላይ እንደዚህ አይነት አልበም 10 አመት ቆይቶ የመጣ አልበም 12 አመት የፈጀ አልበም እንደዚህ አዲስ ይሆናል ብዬ አልገመትኩም ነበር። ዘና አብረን እንሰራለን አልኳት። እንደ ፋሚሊ የሚሰራ ነበርን። በዛ መንገድ ነው አንድ ላይ ለመስራት አልበሙን ቆርጠን የተነሳ ነው። እንደው እንደምታዩ ዛሬ ፕሬስ ሪሊዙን አድርገናል። ህዝቡ ይወደዋል፣ ሙዚቃ አድማጩ ይወደዋል ብዬ ማስበው ነው። አዳዲስ ልጆች በጣም በኢነርጂ የተሳተፉበት አልበም ነው። ሁላችንም በኢነርጂ የሰራ ነው አልበም ነው። መጠሪያው ለምን ስኬት ተባለ? የተለየ ሚስጥር ይኖረው ይሆን? አዎ ትንሽ የተለየ ሚስጥር አለው ስልሽ በጣም ፈትኖኛል። ላይክ አልበሙን እንደ አልበም ጨርሶ ለማውጣት በጣም ብዙ አይነት ከስቱዲዮ ጀምሮ ፐርሰናሊም በተለያየ ነገሮችም በጣም ተፈትኜበታለሁኝና ዛሬ ጭንቀን ተሳክቶልኝ በዚህ መልኩ አውጥቼ ለህዝብ ይፋ ማድረጌ ለኔ እንደ ትልቅ ስኬት ነው። ስኬት ላይክ መጀመሪያ ነው እንጂ መጨረሻ አይደለም። ግን ብዙ ነገር ኢንቨስት አድርጌበታለሁ። ላይክ እንደ ስራ እድሜ አለ፣ ጊዜ አለ፣ ሁሉ ነገር አለ። ሴት ልጅ ሆነሽ ደግሞ በጣም ብዙ ነገር ነው ጫናው። ሶዛት ለኔ እንደ ሰክሰስ ነው። አይ ሆፕ ሰውም እንደሚወደው በጣም በሙሉ እምነት እርግጠኛ ነኝ። ግን ለዚህ ቀን በመብቃቴ እግዚአብሔር ይመስገን። ለዛም ነው ስኬት ያልኩት። ስኬት ተጀመረ እንጂ አልተጠናቀቀም ባይተወይ ግን ጅማሬው እንደዚህ ሆኗል። ያው እንቀጥላለን። ስኬት ብለን አወጣ ነው አልበሙን ርዕስ።
ቆንጆ አልበም ነው። ቆንጆ ትራኮች አሉት። በጣም ማህበረሰቡ ይወደዋል፣ ሙዚቃ አድማጩ ይወደዋል ብዬ ማሰብ ነው። በሙዚቃ አሬንጅመንት ላይ የተሳተፉት ልጆች በጣም ወጣቶች ናቸው፣ ያንግ ናቸው። በጣም የሚገርም አዳዲስ የማይደፈሩ ነገሮችን ነው ደፍረው የመጡት። እስቲ ከዚህ በኋላ ያለውን ደግሞ ያው ፈጣሪ ጨመርበትና ጥሩ አልበም ይሆናል ብዬ አስባለሁ። ናፈቀኝ ገናሁን ገናሁን ናፈቀኝ ገናሁን የቃቃ ይባላል። ይሄ ሶንግ ፌቨራይት ሶንግ ይመስለኛል ለሁሉም። ያው የልጅነት ትዝታ የማይገኝ የማይመለስ ነው። ጋብዣቸዋለሁ ሙዚቃ